ማይክሮሶፍት አክሰስ ላይ ኩዌሪን ከመክፈት ጀምሮ ኩዌሪ ከቴብል ጋር ያላቸውን ልዩነት እንደዚሁም እንዴት ነው ቴብላችንን ኩዌሪ ውስጥ መጠቀም የምንችለው የሚለውን ባለፈው ቪዲዮዎች አይተናል። በተጨማሪም ኩዌሪ ላይ ማወቅ ካለባቸው እውቀቶች ውስጥ ወሳኝ የሆነውን ክራይቴሪያን በሁለት ቪዲዮ ከፋፍለን ከጀማሪ እስከ አድቫንስ ላይ አይተናል። በዛሬው ቪዲዮ ደግሞ ኩዌሪ ላይ የተፈጠሩትን ሪሌሽንሺፖች እንዴት ነው ጆይን ፕሮፐርቲያቸው ማኔጅ ማድረግ የምንችለው የሚለው እናያለን። እዚህ ላይ የምታዩት ከዚህ በፊት በቴብል የመጨረሻው ክፍል ላይ የፈጠርነው ሪሌሽንሺፕ ነው። እዚህኛው ሪሌሽንሺፕ ወይም ጆይን ላይ ደብል ክሊክ በማድረግ ብንገባ 3 አማራጮችን እናገኛለን። እናም በዛሬ ቪዲዮ እነዚህ አማራጮች ምን ማለት ናቸው፣ ማንኛው ቦታ ላይ ነው መጠቀም ያለብን፣ ጥቅማቸውስ ምንድነው የሚለውን በሰፊው አብረን የምናይ ነው የሚሆነው። በሚቀጥለው ቪዲዮ ደግሞ ሪሌሽንሺፕ ላይ ሰፋ ያለ ትምህርት የምንማር የሚሆነው ያላችሁት ድምክስ ኮምፒውተር ላይ። ከዚህ በፊት በነበረን ቱቶሪያላችን ላይ እንዴት ነው ቴብሎችን መፍጠር የምንችለው፣ ኩዌሪዎችን እንደዚሁም ደግሞ ሪሌሽንሺፖችን መፍጠር የምንችለው የሚለውን በተብራራ መልኩ ለማየት ሞክረናል። በዛሬ ቪዲዮአችን ደግሞ የፈጠርናቸውን ሪሌሽንሺፖች ወይም ቅንጅታዊ መስመሮች እንዴት ነው ጆይን ፕሮፐርቲያቸውን ማስተካከል የምንችለው፣ ጆይን ፕሮፐርቲስ ምንድነው፣ ለምን እንደሚጠቅመን፣ ስንቀይራቸውስ የሚፈጥረው ኢምፓክት ምንድነው የሚለውን በዛሬ ቪዲዮአችን በተብራራ መልኩ ለማየት እንሞክራለን። ለማስታወስ ያህል አንድ ኩዌሪ ስንፈጥር ክሬት፣ በመቀጠል ኩዌሪ ዲዛይን ስናደርግ ዳታቤዛችን ላይ ከፈጠርናቸው ቴብሎች መካከል በዚህኛው አሁን በምታዩት ቦታ ላይ ይዘረዘራሉ፣ ወይም ደግሞ ኩዌሪዎች ከሆኑ እዚህ ላይ ይዘረዘራሉ። እኛ በዚህኛው ምሳሌ ማስገባት የምንፈልገው ቴብል አድሬስ የሚለውንና ስቱደንት ኢንፎ የሚለውን ሁለቱን ቴብሎች ነው። ከፈለጋችሁ ቴብል አድሬስ የሚለው ላይ ክሊክ በማድረግ አድ የሚለውን ከስር መጫን፣ ወይም ደግሞ ራሱ ቴብሉ ላይ ደብል ክሊክ በማድረግ ማስገባት ትችላላችሁ። እንደምታዩት ሁለት ቴብሎች ወደ ኩዌሪ ገብተውልኛል። ሁለቱም ቴብሎች ደግሞ ሪሌሽንሺፕ ወይም ደግሞ ቅንጅታዊ መስመር የምንለው አላቸው። እንደምታዩት ዋን ቱ ሜኒ የሆነ ሪሌሽንሺፕ ነው ያላቸው። በቀጣይ ቪዲዮ የሪሌሽንሺፕ አይነቶች ዋን ቱ ዋን፣ ዋን ቱ ሜኒ እና ሜኒ ሜኒ የሚሉትን የሪሌሽንሺፕ አይነቶች ለማየት እንሞክራለን። አሁን እንደምታዩት እዚህ ላይ ባለው ጆይን ላይም ወይም መስመር ላይ ደብል ክሊክ በማድረግ ጆይን ፕሮፐርቲ የሚለው ውስጥ መግባት ትችላላችሁ፣ ወይም ደግሞ መስመሩ ላይ ራይት ክሊክ በማድረግ ጆይን ፕሮፐርቲ የሚለውን በመንካት መግባት እንችላለን። እንግዲህ የጆይን ፕሮፐርቲ አይነቶች የሚባሉት እዚህ ላይ ያሉት 1 2 3 በማለት የተጠቀሱት ናቸው። ምናልባት የዳታቤዝ ተማሪዎች ከሆናችሁ ወይም ደግሞ ኤስኩኤልን የምትማሩ ከሆነ ስለ ኢነር ጆይን እና አውተር ጆይን በሰፊው ትማራላችሁ። ኢነር ጆይን የምንለው የመጀመሪያው ቁጥር 1 ላይ ያለው ሲሆን አውተር ጆይን የምንላቸው በሁለት ስለሚከፈሉ ሌፍት አውተር ጆይን እና ራይት አውተር ጆይን የምንላቸው ደግሞ ሁለተኛና ሶስተኛ ላይ ያሉ ናቸው ማለት ነው። ምናልባት ከዳታቤዝ ውጭ ያላችሁና ማይክሮሶፍት አክሰስን ብቻ ለመማር የምታስቡ ሰዎች ደግሞ እነዚህን ስሞች ባታውቋቸው እንኳ ጆይን ፕሮፐርቲን እንዴት በአግባቡ መጠቀም እንደምንችል የማሳያችሁ ይሆናል። አሁን የመጀመሪያው አማራጭ ኦንሊ ኢንክሉድ ሮስ ዌር ዘ ጆይን ፊልድስ ፍሮም ቦዝ ቴብልስ አር ኢኳል ነው የሚለው። ያ ማለት መረጃዎቹ ከሁለቱም ቴብል ላይ በኩል መጠን ሲገለጹ ማለት ነው። ያ ማለት ለምሳሌ አንድ ሰፈር ካለን ያ ሰፈር ሌላኛው ቴብል ውስጥ ወይም የተማሪዎች መዝገብ ውስጥ ካልተጠቀሰ ያ ስም ወይም ደግሞ ያ የሰፈር ስም እንዳይታይ ያደርገዋል ማለት ነው። ይሄን ቀላል በሆነ ምሳሌ ላሳያችሁ። ስለዚህ አንደኛው ላይ ነው ክሊክ የሆነው። ኦኬ ወይም ካንስል ብላችሁ መውጣት ትችላላችሁ። ስለዚህ ራይት ክሊክ በማድረግ ፊልዶችን አላስገባንም። ስለዚህ ቴብል ሪጅ ኢንፎ የሚለው ውስጥ ስቱደንት ኔም የሚለውን ደብል ክሊክ በማድረግ ማስገባት እችላለሁ። ቴብል አድሬስ የሚለው ውስጥ ደግሞ አድሬስ ላይን የሚለውን በመያዝ ማስቀመጥ ይችላል። በሁለቱም መንገድ ማስገባት ይችላል። በመቀጠል ራይት ክሊክ ኩዌሪ ላይ ዳታ ሺት ቪው እንደምታዩት የተማሪዎቹ ስምና አድራሻው በምታዩት መልኩ ተገልጿል ማለት ነው። ነገር ግን እዚህ ጋር እንደምታዩት 10 ተማሪዎች ናቸው ያሉን። እዚህ ላይ ግን 1 2 3 4 5 6 7 8 ወይም ከስር ማየት ትችላላችሁ 8 ተማሪዎች ብቻ ነው ያሉት። ሁለቱ ተማሪዎች የት ሄዱ? ለምን ሁለቱም ተማሪዎች የቀነሳቸው? ኩዌሪ ላይ ገብታችሁ እንደዚህ አይነት ነገር የሚገጥማችሁ ከሆነ ስለ ጆይን ፕሮፐርቲ ጥያቄ ማንሳት ያለባችሁ እንግዲህ እዚህ ላይ ይሆናል ማለት ነው። የመጀመሪያው ኢነር ጆይን የምንለው ወይም ደግሞ የመጀመሪያው ቁጥር 1 ላይ ክሊክ ስናደርግ ምንድነው የሚፈጠረው? ስቱደንት ሪጅ ኢንፎ የሚለውን ከፍተዋለሁ። እንደምታዩት 10 ተማሪዎች ናቸው ያሉን። በዚህ ጊዜ ማን ተማሪ አልተጠቀሰም? እዚህ ውስጥ ቤቲና አቤል የሚባሉ ተማሪዎች አልተጠቀሱም። ሌሎቹ 8 ተማሪዎች ተጠቅሰዋል። ስለዚህ አቤልና ቤቲ የሚሉ ተማሪዎች ለምንድን ነው ያልተጠቀሱት? ቁጥር 6 እና ቁጥር 1 ላይ ያሉት ያልተጠቀሱበት ምክንያት ሁለቱ ተማሪዎች አድራሻ የላቸው። እንደምታዩት የቤቲም የላትም የአቤልም አድራሻ የለው። ስለዚህ ማይክሮሶፍት አክሰስ ምን ብሎ ነው የሚያስበው? እነዚህ ተማሪዎች አድራሻቸውን አላሟሉ ወይም ደግሞ እዚህ ቦታ ላይ ምንም አይነት አድራሻ አልገባም። ያ ማለት የመጀመሪያውን ኢነር ጆይን የምንለው ወይም ደግሞ ሁለቱ ቴብሎች ላይ መረጃዎች የግድ መግባት አለባቸው የጋራ የሆነ መረጃ የሚለውን መስፈርት አያሟላም ማለት። ስለዚህ እነዚህ ሁለት ተማሪዎች ዝርዝር ውስጥ እንዳይገቡ ይደረጋሉ ማለት። ሁለተኛው ደግሞ ለምሳሌ ኩዌሪ 1 የሚለው ላይ አሁን የፈጠርነው ላይ ብገባ እንደምታዩት 6 ኪሎ አለ፣ ነገር ግን 4 ኪሎ የለም። ኮተቤ የለም፣ አቃቂ
እንደዚሁም ደግሞ ሳሪስ የሚሉ ሰፈሮች የሉ። ነገር ግን አድሬስ ላይ በመግባት ባየው ሳሪስ፣ 4 ኪሎ፣ አቃቂ እንደዚሁም ደግሞ ኮተቤ የሚሉ ሰፈሮች እንደምታዩት ዝርዝሩ ውስጥ አሉ። እነዚህ ሰፈሮች ለምንድነው እዚህኛው አሁን የፈጠርነው ኩዌሪ ውስጥ ያልገቡት? እንደምታዩት አሁን የጠራኋቸው ስሞች በሙሉ የሉም። ለምንድነው እዚህ ውስጥ ያልገቡት? ምክንያቱም ስቱደንት ሪጅ ኢንፎ የሚለው ቴብል ውስጥ እነዚህን ሰፈሮች አልተጠቀምናቸው። እንደምታዩት 4 ኪሎ፣ ኮተቤ፣ አቃቂና ሳሪስ የሚል ምንም አይነት ሰፈር የተጠቀመ ምንም አይነት ተማሪ የለም ማለት ነው። ስለዚህ የመጀመሪያው ኢነር ጆይን የሚለው ዋና ሐሳቡ የግድ አድራሻዎች ሆነው ከተማሪዎች መዝገብ ውስጥ ካልተጠቀሱ እነዛ አድራሻዎች አዲስ ከፈጠርነው ኩዌሪ ውስጥ አይገቡም። እንደዚህም ደግሞ ማንኛውም ተማሪ ምንም አይነት አድራሻ ካልተጠቀመ ያ ተማሪ አሁን ከፈጠርነው ኩዌሪ ውስጥ አይገባም ማለት ነው። በዚህ መሰረት ተማሪው የግድ አድራሻ መጠቀም አለበት። እንደዚሁም ደግሞ አድራሻዎቹ የግድ በተማሪዎች መያዝ አለባቸው። ሁለቱን የማያሟላ መስፈርት ከሆነ ኩዌሪ ውስጥ አይካተትም ማለት ነው። ስለዚህ የመጀመሪያው ኢነር ጆይን የምንለው የጆይን ፕሮፐርቲ አይነት ጥቅሙ ይሄን ይመስላል ማለት ነው። ይሄን ምሳሌ እዚህ ላይ የሰራው ቴብል ስላለ ክሎዝ ኦል ሴቭ አታድርገው። እንደምታዩት ኢነር ጆይን የሚል አለ። ዲዛይን ቪው ላይ ባደረገውና ደብል ክሊክ ባደርገው እንደምታዩት ኢነር ጆይን ላይ ነው ያለው። ስለዚህ ራይት ክሊክ ዳታ ሺት ቪው እንደምታዩት 8 ተማሪዎች ብቻ ነው ያሉት ማለት ነው። ሁለተኛው የጆይን ፕሮፐርቲ አይነት ደግሞ ሌፍት አውተር ጆይን የምንለው ነው። አሁን ይሄን ራይት ክሊክ ዲዛይን ቪው እንደምታዩት ምንድነው ለየት የሚያደርገው? ሁለተኛው ቦታ ላይ ወይም ኢንክሉድ ኦል ሪከርድስ ፍሮም ቴብል አድሬስ፣ ያ ማለት ሁሉንም ሪከርዶች ከቴብል አድሬስ ውስጥ ያሉ ሪከርዶችን አሳየኝ። ኤንድ ኦንሊ ዞስ ሪከርድስ ፍሮም ቴብል ስቱደንት ሪጅ ኢንፎ፣ እንደዚህም ደግሞ ስቱደንት ሪጅ ኢንፎ ውስጥ ያሉ መረጃዎችን አሳየኝ። ዌር ዘ ጆይንት ፊልድስ አር ኢኳል፣ ያ ማለት ተማሪዎቹ የግድ አድሬስ ላይ ያሉ አካባቢዎችን መጠቀም አለባቸው። ይህን ቀላል በሆነ መንገድ በምሳሌ ያሳያችሁ። ለምሳሌ ራይት ክሊክ ዳታ ሺት ቪው እንደምታዩት 1 2 3 4 5 6 7 8 ተማሪዎች ብቻ ናቸው ያሉኝ። እንደ ቅድሙ ሁለቱ ተማሪዎች አይካተቱም። ምክንያቱም ሁለቱ ተማሪዎች ምን አልተጠቀሙም? ምንም አይነት አድራሻ አልተጠቀሙም ማለት ነው። ስለዚህ ከኢነር ጆይን ጋር አንድ የሚያመሳስለው ነገር ቢኖር ተማሪዎቹ አድራሻ ካልተጠቀሙ አይታዩም ማለት ነው። ኢነር ጆይንም ላይ ይሄን ህግ ነው የተጠቀመው። ለየት የሚያደርገውና ከኢነር ጆይን የሚለየው ነገር ደግሞ ምንድነው? አድራሻ ውስጥ ያሉ አካባቢዎች በሙሉ ወይም ሰፈሮች ተማሪዎች ይጠቀሟቸውም አይጠቀሟቸውም ሁሉም ይታያሉ ማለት ነው። እንደምታስታውሱት ጠቅላላ 9 አካባቢዎች ወይም ሰፈሮች አሉን። በተማሪዎች አድራሻ ውስጥ ቢገቡም ባይገቡም ወይም ደግሞ ተማሪዎቹ አድራሻዎቹን ቢጠቀሟቸውም ባይጠቀሟቸውም ሁሉም ሰፈሮች ዝርዝራቸው በአዲሱ የኩዌሪ መረጃ ማስቀመጫ ውስጥ ይካተታሉ ማለት እንደምታዩት 1 2 3 4 5 6 7 8 9 10 11 12 ዝርዝሮች መጥተዋል። ለምንድነው 12 የሆኑት? ለምሳሌ ቦሌ ላይ እንደምታዩት 1 2 3 ሰው ስለተጠቀመ ነው። ሌላኛው ደግሞ ፒያሳ ላይ እንደዚህ 2 ሰው ስለተጠቀመ ነው። ከዛ ውጭ ቅድም በመጀመሪያው ኢነር ጆይን ላይ እንዳየነው 4 ኪሎ፣ ኮተቤ፣ አቃቂና ሳሪስ በምንም አይነት ተማሪዎች አልተያዙም። ወይም ደግሞ የተማሪዎች ምዝገባ ውስጥ ተማሪዎች በእነዚህ አካባቢዎች አልተመዘገቡም። ስለዚህ 4 ኪሎ፣ ኮተቤ፣ አቃቂ፣ ሳሪስ እንደምታዩት ተማሪዎች አልተመዘገቡባቸውም። ምክንያቱም በጎን በኩል ምንም አይነት መረጃ የተማሪ መረጃ የለም። ነገር ግን ብቻቸውን ምን ይሆናሉ? ይጠቀሳሉ ወይም እዛ አዲስ የፈጠርነው ኩዌሪ ውስጥ ይገባሉ ማለት ነው። ስለዚህ ሌፍት አውተር ጆይንት ለየት የሚያደርገው ይሄኛው ነው። ሌላኛውና ቀጣዩ ደግሞ ራይት አውተር ጆይን የምንለው አሁን የነገርኳችሁን ኮንሴፕት ፍሊፕ ማድረግ ነው። ያ ማለት ዲዛይን ቪው ደብል ክሊክ ባደርገው ጆይን ላይኑ ላይ ሶስተኛው ላይ ኢንክሉድ ኦል ሪከርድስ ፍሮም ቴብል ስቱደንት ሪጅ ኢንፎ ነው የሚለው። ከቴብል ስቱደንት ሪጅ ኢንፎ ያሉ ሁሉም መረጃዎች ይካተታሉ። ኤንድ ኦንሊ ዞስ ሪከርድስ ፍሮም፣ እንደዚህም ደግሞ ከቴብል አድሬስ ውስጥ የሚካተቱት ደግሞ ይሄን መስፈርት ያሟሉ ናቸው። ዌር ዘ ጆይንት ፊልድስ አር ኢኳል፣ ጆይንት ፊልዳቸው ወይም ደግሞ አካባቢያቸው በተማሪዎች የተያዙት ብቻ ይሆናሉ ማለት ነው። ይሄንን በምሳሌ እንየው። ራይት ክሊክ ዳታ ሺት ቪው እንደምታዩት 10ሩም ተማሪዎች ቤቲና አቤልን ጨምሮ ሁሉም ይጠቀሳሉ። አቤልና ቤቲ እንደምታስታውሱት ምንም አይነት አድራሻ የላቸው። ነገር ግን በራይት አውተር ጆይንት ጊዜ ምንም አይነት አድራሻ ባይኖራቸው ሁሉም ተማሪዎች ይጠቀሳሉ። ነገር ግን እነማን አይጠቀሱም? በተማሪዎች ያልተያዙ አካባቢዎች ወይም አድራሻዎች አይጠቀሱም። ለምሳሌ 4 ኪሎ፣ ኮተቤ፣ አቃቂ፣ ሳሪስ በተማሪዎች ያልተያዙ አድራሻዎች ናቸው። እነሱን እዚህ ውስጥ አታገኟቸውም ማለት ነው። ምክንያቱም ምንም አይነት ተማሪ በእነዚህ አካባቢዎች ውስጥ አልተመዘገበም። ነገር ግን አቤልና ቤቲ እንደምታዩት ባዶ ነው አድራሻቸው። ነገር ግን በህጉ መሰረት ኢንክሉድ ኦል ሮስ ፍሮም ቴብል ስቱደንት ሪጅ ኢንፎ፣ ከስቱደንት ሪጅ ኢንፎ ውስጥ ያሉ ሁሉም ሮዎች ይካተታሉ በሚለው ህግ መሰረት እንደምታዩቸው 10ሩም ተማሪዎች ተካተዋል ማለት ነው።
እንግዲህ እነዚህ ሶስቱ የጆይን ፕሮፐርቲ አይነቶችን ተጠቅመን ኩዌሪ ስንሰራ በተለያየ መልኩ ሊጠቅሙን ይችላሉ። ለምሳሌ ይሄኛው የተማሪዎቹ ስም፣ ይሄኛው ደግሞ የክፍያ መዝገብ ቢሆን እና እዚህ ላይ ያልከፈሉ ተማሪዎች ባዶ እናደርጋለን። የከፈሉ ተማሪዎችን ደግሞ የከፈሉትን የብር መጠን እንመዘግባለን። ስለዚህ በዚህ ጊዜ ኢነር ጆይንን ብንጠቀም የከፈሉ ተማሪዎች ስም ዝርዝር ብቻ እዚህኛው ኩዌሪ ላይ ይገባልናል ማለት ነው። በተመሳሳይ ራይት አውተር ጆይንም እንደ የምሳሌ ወይም ደግሞ እንደምትጠቀሙበት የፕሮጀክት አይነት ሶስቱም የየራሳቸው የሆነ ጥቅም ይኖራቸዋል ማለት ነው። በዛሬ ቪዲዮአችን ስለ ጆይን ፕሮፐርቲ አይነቶችን ለማየት ሞክረናል። በቀጣይ ቪዲዮአችን ደግሞ ስለ ሪሌሽንሺፕ ታይፖች ዋን ቱ ዋን፣ ዋን ቱ ሜኒ ባሉትን የሪሌሽንሺፕ አይነቶች ጥቅማቸው ምንድነው፣ ልዩነታቸውስ፣ እንደዚሁም በማንኛው ጊዜ ነው እነዚህን የሪሌሽንሺፕ አይነቶች መጠቀም የምችለው የሚለውን በቀጣይ ቪዲዮ የምናይ ይሆናል። የዛሬ ቪዲዮአችን ግን ይህንን ይመስላል። አብሬያችሁ ደግሞ ዚዙ ድሜክስ ነበርኩ። ባባይ